ሀበሻ ሲተርት የጅብ ችኩል ቀንድ ይነክሳል ይላል። ሃይሚ ሩጫው ወዴት ነው? እንደ ጅቡ ቀንዱን ለመንከስ ወይስ ዛሬ አድርገሽ ወደ መጣሽው ወደ አንገትሽ ሐብል? ምንድነው ከአንቺ የምትፈልጊው? አዳምጡ በደንብ። ያንተን ስጦታ መመለስ አርቂው ከፈለሽ ጣዩ። እንዴ ከመጀመሪያው ነው የትኛው ዓለም ላይ ነው? ስሟት በደንብ ስሟት። አንዳንድ ሰዎች እያሉ ነበር እንደዚህ አድርጎላት ምናምን እያሉ ነበርና መልእክት ደርሶኛል። እኔ ጋር ይሄ ነገር ዋጋ ስለሌለው አይ መልእክት እንዲላክብኝ አልፈልግም። በጣም ያስቃል። የእውነት ብሩክ በጣም ትክክል ነው። አንዳንድ ሰዎች ይሄን ሁሉ ነገር አድርጎልሽ ዛሬማ ያወራችሁን ነገር ሁሉ እናንተ ስላዳመጣችሁት አልደግመው። ከመቼ ጀምሮ ነው ኮሜንት ረብሾሽ መተሽ እዚህ እኛ ጋር የምታወሪና ብሩክን በተሰጠሽ ኮሜንት ምክንያት የተሰጠሽን ስጦታ ከቦርሳሽ አውጥተሽ የምትሰጩ? ከመቼ ጀምሮ ነው ማለት? ለምንድን ነው የድሮዋን ሃይሚን ማትመልሽልን ግን? ወዴት ነው እየሮጥሽ ያለሽው? ሩጫው ወዴት ነው? ከአይምሮዬ ከአስተሳሰቤ በላይ የሆንሽብኝ ነው። ወዴት ነው ሩጫው? እንዴ የጅብ ችኩል ቀንድ ይነክሳል እኮ። ስትሮጪ የምትሄጂበትንም ቦታ ማወቅ አለብሽ። እንዴ ብሩክ ይሄን ነገር አድርጎልሽ የሰደቡሽን ነገሮችን ሁሉ ወዳልሆነ አቅጣጫ እየጠመዘዙ ኮሜንት የሚያደርጉትን ሰዎች ትተሽ እኛ እየሰጠንሽ ያለነውን በትክክል ወደ ትክክለኛው አቅጣጫ እንድትሄጂ እያደረገሽ ያለውን ኮሜንት ማለት አላየሁትም አላነበብኩትም ለማለት ነው ወይስ ኔጌቲቭን ብቻ ነው አስባችሁ የምትመጡት? አንቺን ነው የምናገረው። በደንብ አድርገሽ አዳምጪ። እኔ ይኸውላችሁ በየትኛውም ሁኔታ በየትኛውም ነገር የምታጠፋቸውን በልጅነት የምትሳሳታቸውን ስህተቶች በጣም ነው በመሸፈን የምታውቁኝ። ሩጫሽ ወዴት እንደሆነ ግን አልገባኝም። እኔ ፈጣሪ እንዲያረጋጋሽ መልካም ምኞቴ ነው። ፈጣሪ ያዝ እንዲያደርግሽ መልካም ምኞቴ ነው። ግን እባክሽን እንደ ጅቡ ቀንዱን ልትነክሹ በጣም የቀረሽ ትንሽ ነው። ቆም ብለሽ አስቢ ሃይሚ። ብሩኬ ጠርቶን አዳምጡ። ላንተ የመጣሁት ማለት ነው ግድ ስለማይሰጠኝ ነው ለሁሉም ነገር ገብቶሻል። እዚህ ጋር እንኳን የተገኘው ስለማይሰጠኝ ነው የመጣኸው። በቃ እኔ ቆይ ያደረካቸውን ነገሮች የከፈልካቸውን መስዋዕትነቶች በስንት ትችት ውስጥ አልፈክ ያረጋገጥከውን እውነትህንና ንጹህነትህን ምንም ግድ አይሰጠኝም በሚል ባታበላሸው ደስ ይለኛል። ምክንያቱም በዛ ስራህና በዛ ጉዳይ በጣም አክብረንሃል። በጣም የእውነቴን ነው። በነገራችን ላይ አሁን ለአፉ በንዴት በስሜታዊነት ልጅቷ ያደረገችው ነገር በጣም የሚኮረኩር ስለነበረ ይሄንን ነገር ይበል እንጂ ብሩክ ለሃይሚ ያለውን ቦታና የሚሰጠውን ግድ እንደዛ ድንክ ጉንዳን በቃልና በአፉ ሳይሆን በተግባር ነው ያሳየን። በብዙ ትችቶች ውስጥ እሱ ብቻ አይደለም ቤተሰቦቹን እስከ መተቸት የደረሱ ቲክቶክ ላይ የሚንቀሳቀሱ ጭንቅላት ይኖራቸው አይኖራቸው እርግጠኛ ማልሆንባቸው ሰዎች በሚሳደቡ ሰዓት እሱ ግን እውነቱንና ንጹህነቱን ለሃይሚ አስመስክሮ ይቅርታ እንዲደረግለት ያልከፈለው መስዋዕትነት የለም። ሰዎች ይህን ሁሉ ያደረገውን ነገር ግን በእንደዚህ አይነት በስሜታዊነት ባታበላሸው ደስ ይለኛል። ይልቅ እኔ ለአንተ በጣም ቆንጆ ምክር ልምከርክ ብሩኬ፣ እንደዚህ አይነት ስሜታዊ ወደሚያደርጉ ቦታዎች አትገኝ። ያጠፉት ሰዎች ምናልባት ነገሮችን ባለሆነ መንገድ እየተረዱ ያሉት ሰዎች እነ ሃይሚን ማለቴ ነው በራሳቸው ሰዓት ጥፋታቸው ገብቷቸው ይመጣሉ። እግር ስር ወድቃ ነው ይቅርታ መጠየቅ። በነገራችን ላይ መርሳት የሌለባችሁ የተናገርኩት ነገር አለ። አሁን እንዲህ ያደረገች እንዲሆነ እንደዛ በዚህ ወጡ በዚህ ወረዱ ስላልኩኝ ያልኳት ነገር ትቀራለች ማለት አይደለም። በጣም በቅርቡ መስማማታችሁና አንድ መሆናችሁ ላይቀር እባካችሁን ካፋችሁ በሚወጣ ነገር ልባችሁን አታድሙት። ብሩክም ሃይሚም እየሰማችሁኝ ነው። እባካችሁን እኔ ልለምናችሁ እናንተን አትደማሙ። ሰው በዱላ ቢገረፍ በዱላ ቢቀጠቀጥ ይሻለዋል በንግግር ውስጡ ገብቶ ነገሮችን ከማደበላለቅና ውስጥን ከማድማት ሰው ቢመታ በዱላ ቢገረፍ ይሻላል። እባካችሁን ልባችሁ ያለውን ነገር እኔ አውቃለሁ።
እናቃለን። በጣም ብዙ ቪዲዮ ሰርቻለሁ። አፋችሁ ነው እንጂ ምቀኛ የሆነው ልባችሁ የሚፈልገውን አቃለሁ። እረፉ፣ ልባችሁን አታድሙት። ከአፋችሁ የሚወጣው ቃል ይደብራል። በጣም ነው የሚደብረው። በዚህ ሐሳቤ የምትስማሙ ብቻ የተለመደችው ቦታችን ላይኳ ጋር ስሜታችሁን ጻፉ ኮሜንት ላይ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። አስታራቂዎቹ በቃ እኔ አሁን አይሚል አንቺ የምናደድበት ታይም አይደለም። እኔ እንድትናደድ እኮ አይደለም፣ እንድትናደድ አይደለም። በቃ ከፈለግሽ ታዩ፣ ካልፈለግሽ እንደፈለግሽ አድርጊ። በዚህ ልክ ግን የተሰጠሽን ስጦታ እንደዚህ ማድረግ የለብሽም። ገብቶሻል? እና ራሽ አዳምጡት። ይታክምሻል። ሽጪው ተበድዬስ ይቅርታ አልልም የቀረው ይቅር እንጂ። ቆይ አስታራቂዎቹ ትላንትና ብሩክን አገኘኸው፣ በዩቲዩብክ መጣክ፣ ከዛ ዩቲዩብክ በጣም ብዙ ቪው አገኘ፣ በጣም ብዙ ሰብስክራይበሮችን አመጣልክ። የመጣህበት ዓላማ ግን የለም፣ ተረሳው። ዛሬ ከእሷ ጋር መምጣት ሲኖርብህ ሚፍታ በጣም አዝናለሁ። እሺ ማለት ለምን ትገባላችሁ? ባትገቡ ነው እኮ የሚሻለው። እንዴ ምን ማለት ነው? እኔ በጣም እኮ ከአይምሮ በላይ ነው እየሆናችሁብኝ ያለሁት። ግን ትናንትና ምን አልክ? በብሩክ በኩል ያለውን ነገር ላዳምጥ ብሩክን ዛሬ ለብቻው ጠርቼዋለሁ አልክ። በብሩክ በኩል ያለውን አዳምጠክ ተቃቅፈክ ሄድክ። እሺ የሃይሚ መሰማት የለበትም? በሃይሚ በኩል ያለው ነገር ተሰምቶ እሷም ታያንቺ አንቺ ልጅ ነሽ ይሄን መች አውቀሽ ነው ብሎ ተቆጥቶ ነገሮችን ወደ መስመር ማስገባት ሚፍታ አንተን ከብዶ ነው። ዩቲዩባችሁን ልታሳድጉ ብቅ ትላላችሁ። ከዛ የሆነ ነገር ከተፈጠረ በኋላ ዞር። ዛሬ አሁን ኪችን ውስጥ ከፍጹም ጋር ነው የመጣኸው አይደል? ያ ማለት ቪዲዮ ለመቅረጽ ጊዜ ነበረ ማለት ነው። ጊዜ አጥቼ ነው ያላገኘኋት እንዳትለን። ምን ማለት ነው? ለምን ትመጣላችሁ? መታችሁ ቁም ነገር የማትሰሩ ከሆነ ለምን ትመጣላችሁ? እኔ ያየሁትን ያየ ሰው አለ? ይሌው ኮሜንት ላይ በእናታችሁ። ዳንኤልና ሶስና ምንም ይባል አባባል አለ መሰለኝ። አዳምጧት። እባብ ልክ አፉን ሲከፍት መርዙን ይረጫል ይባላል እና ዝምታ ጥሩ ነው። ቆይ እባብ አፉን ሲከፍት መርዙን ይረጫል እንደዚህ አሁን ቅድም ምናለች? ሙስሊሞች የሚሉት የሆነ ንግግር አለ። ጥሩ ንግግር ወይም መልካም ንግግር ሰደቃ ነው ይላሉ አልሽ። የምትናገሪውን ተረትና ምሳሌ ኑሪው እንጂ ሚኖር እኮ ነው። አሁን ባለፈው ሶስና ፊት ምን እንዳለች እስቲ ሰምተናት እንመለስ። አንዳንድ መቀራረቦች ክብር የሚያሳጡን ከሆነ መራራቅ ጥሩ ነው ብዬ አስባለሁ። ከተራራቅን እንከባበራለን አይደል? አንዳንድ መቀራረቦች ክብር የሚያሳጡን ከሆነ በመራራቅ ውስጥ ክብር እናገኛለን ብዬ አስባለሁ ነው ያልሽው። የምታወሪውን ነገር ብትኖሪው ኖሮ ትላንትና እንደዛ ያዋረደሽ ቦታ አላገኝሽም ነበር ሃይሚ። አሁንም ቢሆን አስረግጬ እነግርሻለሁ፣ ዳንኤልና ሶስና እንታያቸው። የምታወሪውን ነገር ግን ኑሪው። በጣም ገና ልጅ ነሽ። በጣም ብዙ ነገሮች ይቀሩሻል። እየሮጥሽ ያለሽበት ስፒድ ግን በጣም እያስፈራኝ ስለሆነ ያዡ፣ ፍሬኑን ያዡ ሃይሚ ያዡ። በጣም ይኸውልሽ ገና ነሽ። በጣም ብዙ ያመለጠሽ ነገር ሊመስልሽ ይችላል። ውጪ ያለውን ነገር ስታዩ ምንም እያመለጠሽ አይደለም። በጣም ብዙ ማለት እየቀደመሽ ያለ ነገር ሊመስልሽ ይችላል። እኔ በጣም ህይወት ያያችሁ ሰዎች እስቲ አግዙኝ በዚህ ነገር። በጣም እየተፈተነችበት ስላየሁኝና ስላስተዋልኩኝ ነው። እኔ ያስተዋልኩትን ያስተዋላችሁ ዳንኤልና ሶስናን ተዋቸው። ሃይሚ ጋር ነን ዛሬ። በደንብ ንገሯት። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። እኔ ጋር አስፈላጊ አይደለም መሰለኝ። ካላስፈላጊ ካልሆነ አስቀምጫ ስለሚያስፈልግሽ መሰለኝ ሰጠሁሽ። ተመልከቱ። በሰዓቱ ነበር እና ታዲያ አሁን ደግሞ ለራስህ ያስፈልግሃል። ልስጥሽ ድጋሚ? ምን ማለት ነው? ልስጥሽ? ከአንድም ሁለት ስልክ አለኝ ልስጥሽ ለራሴ። በቃ አሁን እናንተ ሀብታሞች ናችሁ፣ ሁለት ስልክ አላችሁ፣ በቃ ትቀባበላላችሁ ምናምን። ኧረ ተው ባካችሁን እናንተ ልጆች። ነገ ከነገ ወዲያ የሚፈጠረውን ነገር አስቡ። ነገ በምትመለሱ ሰዓት ልባችሁ የማይሽረውን ነገሮች ቃል አታውጡ፣ አትነጋገሩ። እኔ በጣም ብዙ አልኩ።
እስቲ ህይወት እያያችሁ ያላችሁ የቻናሌ ትልልቅ ቤተሰቦች አላችሁ፣ ምን ትሉታላችሁ? ይሄን የህፃን ልጅ ጨዋታ የሁላችሁንም እያነበብኩ የመመልስ ይሆናል። ጻፉልኝ በኮሜንት። ያ ጋይስ እንግዲህ ከሰሞኑ በሃይሚና በብሩኬ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት ብሩኬና ሃይሚ ለብቻቸው ተገናኝተዋል። ምን ተፈጠረ? በጣም ብዙዎቻችሁን ያሳዝንና ያስደነገጠው አጋጣሚ ከቪዲዮ ጀርባ ያለው እውነት ምንድነው የሚለውን ለማየት ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም እንደተለመደው በቪዲዮ እያየው ሐሳብና ስቴቴን ለመስጠት ቦታዬ በሰዓት የተሰየም ያለው ማለት ነው። ከናንተ ከአዳዲስ ተመልካቾቼ የሚጠበቀው ለዚህ ቻናል አዲስ ሲሆናችሁ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን በዩቲዩብ ጀምራችሁ ጥሩ ክፍያ እስከምታገኙ ድረስ ሙሉ ስቴፑን ያስተማርኩበት ሁለተኛውን የዩቲዩብ ቻናሌን ሰብስክራይብ በማድረግ በዛም ቤተሰብ እንድንሆን ከወዲሁ እየጋበዝኩ የዛሬውን ቪዲዮ በቀጥታ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። ስላየንሽ ደስ ብሎናል። በምንም አይነት ሁኔታ ውስጥ አንቺም ብሩኬ ምንም አይነት ጥፋት ብታጠፉም ጥፋታችሁን የሚበልጥ ፍቅር ልባችን ውስጥ ስላለ የእውነቴን ነው የምነግርሽ፣ ሁላችንም ስላየንሽ ደስ ብሎናል። ብዙዎቻችሁ ደስ ይላችኋል ብዬ አስባለሁ። የጨረቃ ፋሚሊዎች እስቲ ስሜታችሁን በላይክ እየገለጻችሁ፣ ለመሆኑ ዛሬ ያለ ወትሮ ብቻዋን የመጣችሁ ለምንድን ነው? በራሷ ቤት ከራሷ አንደበት እንስማውና ልመለስ። ዛሬ እንግዲህ የመጣሁት ትናንት ስለተፈጠረው ነገር ትንሽ ለማውራት ነው። በዛውም ደግሞ ዛሬ ብሩኬን አግኝቼው አንዳንድ ነገሮችን እለዋለሁ። እኔ ጋር የነበሩትን ነገሮችም ያው የምመልስለት ይሆናል ማለት ነው። ቆይ በጣም ግልጽ አድርጋ አስረድታችኋለች ብዬ አስባለሁኝ። ዛሬ የመጣችው የትላንትናው የተፈጠረውን ነገር በጣም ብዙዎቻችንን ያዳንደንን ያስደነገጠንን ነገር ልታስረዳንና ብሩኬን ጠርታ ደግሞ የምሰጠው እቃ አለ ነው የምትለው። ምን እንደሆነ ወደ በኋላ አብረን የምናየው ይሆናል። ለመሆኑ በትላንትናው ቪዲዮ በጣም ብዙዎቻችሁ ሐሳባችሁን ስታንሸራሽሩ ነበረ። በትላንትና በሰራሁት ቪዲዮ ላይ ማለት ነው። ይገባኛል። በማንም በኩል ሆኜ ማንንም አልፈረድኩም። ከትላንትና ወዲያም በነበረኝ ቪዲዮ ላይ ለማንም አልቆምኩምና በጣም ብዙዎቻችሁ እንዴት አንድ ነገር አትላትም እያላችሁ ነበረ። ለምን እንደዛ እንደማልላት ዛሬ በዚህ ቪዲዮ በደንብ አድርጌ አስረዳችኋለሁ። ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ለማንኛውም ብሩኬ መጥቷል። ምን እንደሚፈጠር አብረን እንመልከት። ዛሬ ጠራውክ እኔ ጋር ያለክ እቃ አለ አይደለ? ምን አይነት እቃ አለ? ከዚህ በፊት የሰጠኝ አንድ ትልቅ ነገር አለ። እሱን ዛሬ ልሰጥህ ነው የመጣሁት። የጠራውክ ለሌላ ነገር አይደለም። ምንድነው እሱ? አዳምጡ። ምን ነበር የሰጠኸኝ ከዚህ በፊት ትልቅ ነገር? ምን እንደዚህ አይታወስም እኮ ለሰው የተሰጠ ነገር እኮ ምን ይሰራል? ያ ሲጀመር ይሄን ቪዲዮ ስታዩ አንድ ነገር በውስጣችሁ እንዲመጣ ፈልጋለሁ። ስጦታ በራሱ ምን ማለት ነው? ስጦታ እኮ ይሄንን ስጦታ ሰጠቻለሁ ብሎ ደብተር ላይ የሚጻፍ ይሄንን ስጦታ ሰጠቻለሁ፣ ስለዚህ እሷን በመላሹ ይሄን ነገር ብትሰጠኝ ብላችሁ ዋጋ አበጅታችሁለት እና ያ ሰው ድጋሚ ለሚሰጣችሁ ስጦታ እኔ እኮ የሰጠሁት ይሄን ስጦታ ነው፣ እሱ እንዴት ይሄን ይሰጠኛል ብላችሁ የምታበላልጡት ነገር አይደለም። በጸብ ሰዓት የምትከፋፈሉት ይሄ ትዳር ወይም ደግሞ የ80 ጋብቻ መቀደድ አይደለም። ይሄንን ሐሳብ ለምን አስባ እንደመጣች አልገባኝም። እኔ ይሄው እሱ ምን ሲል ሰማችሁት? አላስታውስም። ምክንያቱም ላንቺ ስጦታ ስተጥሽ አጀንዳ ላይ እየጻፍኩ አይደለም ነው ያላት። በአጭሩ ሳስረዳችሁ እኔ የእውነቴን ነው የምነግራችሁ። ሃይሚ ወዴት እየሮጠች እንደሆነ እየገባኝ አይደለም። ወዴት እየሄደች እንደሆነ እየገባኝ አይደለም። በጣም እየገባኝ አይደለም። የገባው ሰው ቢያስረዳኝ በጣም ደስ ይለኛል። ብላችሁ ስጦታ እስከ መቀየር ስጦታ ልመልስ ሃይሚ በጣም አዝናለሁ። እውነቴን ነው። እኔ
ይገርመኛል ብቻ። እስቲ ለማንኛውም እንቀጥል። እኔ ጋር አስፈላጊ አይደለም መሰለኝ። ካላስፈላጊ ካልሆነ አስቀምጫ ስለሚያስፈልግሽ መሰለኝ ሰጠሁሽ። ተመልከቱ። በሰዓቱ ነበር እና ታዲያ አሁን ደግሞ ለራስህ ያስፈልግሃል። ልስጥሽ ድጋሚ? ምን ማለት ነው ልስጥሽ? ከአንድም ሁለት ስልክ አለኝ ልስጥሽ ለራሴ። በቃ አሁን እናንተ ሀብታሞች ናችሁ፣ ሁለት ስልክ አላችሁ፣ በቃ ትቀባበላላችሁ ምናምን። ኧረ ተው ባካችሁን እናንተ ልጆች። ነገ ከነገ ወዲያ የሚፈጠረውን ነገር አስቡ። ነገ በምትመለሱ ሰዓት ልባችሁ የማይሽረውን ነገሮች ቃል አታውጡ፣ አትነጋገሩ። እኔ በጣም ብዙ አልኩ። እስቲ ህይወት እያያችሁ ያላችሁ የቻናሌ ትልልቅ ቤተሰቦች አላችሁ፣ ምን ትሉታላችሁ? ይሄን የህፃን ልጅ ጨዋታ የሁላችሁንም እያነበብኩ የመመልስ ይሆናል። ጻፉልኝ በኮሜንት። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። አላውቅም ምን እንደሚባል ምን እንደምል አላውቅም፣ ግን መልካሙን ሁሉ ፈጣሪ እንዲያመጣ መልካም ምኞቴ ነው። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ ቪዲዮውን ላይክ ማድረጋችሁን ሳትረሱ። ቅድም እንዳልኩት የኮሜንቱ የመጀመሪያ ቦታ ላይ ሁለተኛውን ቻናሌን አስቀምጬላችኋለሁ። አሁን እዛ እንገናኝ፣ እዛ ጠብቃችኋለሁ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።